ሰዎች አሁን የምንገኘው እንግዲህ የጆኒና የሴዶ ፋይቱ ቀኑ ደርሶ አዳራሽ ውስጥ ነው ያለነው። ሰው እየገባ ነው እንደምትመለከቱት። ሪንጉ እንግዲህ ሴትአፕ ተደርጓል። 12 ተኩል ነው የሚጀምረው ተብሏል። ጌሙ እንግዲህ እንደምትመለከቱት እንግዲህ ሰዎችም እየገቡ ነው። ሰዎች ማን ያሸንፋል ብላችሁ ታስባላችሁ? ያሸንፋል ብላችሁ የምታስቡትን ሰው ኮሜንት ላይ ጻፉልኝ። ከዛ በተጨማሪ ደግሞ አዳዲስ ነገሮች ሲኖሩ የእያንዳንዱን ጨዋታ አሸናፊ እንግዲህ ተከታትዬ ማቅረብላችሁ ነው። ስለዚህ ሁላችሁም ይሄን ቪዲዮ ለብዙ ሰዎች ላኩላችሁ። የና አካውንት ፎሎ አድርጉት፣ ሪፖስት አድርጉት። አዳዲስ ነገሮች ሲኖሩ ማሳወቃችሁ ነው። አዲስ ነገር ምንድነው? የአዲስ አበባ ከንቲባ ወይዘሮ አዳነች አቤቤ የጌችን እንግዲህ ጥያቄ ተቀብለው ተገኝተዋል። እንደምትመለከቱት ኢቨንቱ ላይ እና ያው እንደምታውቁት ሶሻል ሚዲያ ላይ ነበር ጥሪ ያቀረበላቸውና ያው እንደምትመለከቱት እንግዲህ ተገኝተዋል። አሁን ላይ ደግሞ ንግግር ያደረጉ ነው። ጋይስ እኔ ግን ዛሬ ሴዶን ፈርቻለሁ ማለት ነው። ምክንያቱም ኮሜንት ላይ ስገባ እንዳለ ሰው ሁሉ ሴዶን እየደገፈ ነው። ሴዶም እንግዲህ ኮንፊደንሱ እጅግ በጣም ነው ከምላችሁ በላይ የሚያስፈራው። አንዳንዴ የተናቀ አስናቀ ይባላልና ሴዶ አሸንፎ እንግዲህ ሁላችንም ጉድ እንዳይሰራን ፈርቻለሁ። እናንተ ግን ትክክለኛው አሸናፊ ማን ነው ብላችሁ ታስባላችሁ? ፍልሚያው ሊጀመር እንግዲህ ጥቂት ሰዓታት ብቻ ነው የቀሩት። ታዲያ በዚህ ጥቂት ሰዓታት ሴዶ ወይንም ጆኒ ብላችሁ ኮሜንት ላይ ጻፉልኝ። ትክክለኛውን አሸናፊ ገምቶ እንግዲህ ብዙ ላይክ ላገኘ ሰው ጸጉሩን የሚንከባከብበትና የሚያሳድግ ለጆኒ የኤሌክትሪክ መኪና ልሸልመው ነው። ወላሂ ነው የምላችሁ፣ ለጆኒ የኤሌክትሪክ መኪና ልሸልመው ነው። ሁላችሁም ይሄን ቪዲዮ በቻላችሁ ታቀም ጥቂት ደቂቃ ነው ያለኝ ለጆኒ አድርሱልኝ። ከትንሽ ደቂቃ በኋላ እዚህ ሜዳ ላይ ጆኒ ጨዋታውን ያደርጋል። የሁሉም እየጠበቀ ነው። ከትንሽ ደቂቃ በኋላ ጨዋታውን ይጫወታልና አውቀው ከተሸነፈልን ሴዶ እንዲያሸንፍ ካደረገ ለጆኒ የመኪና ከፎርላንድ ቆንጆ መኪና መርጦ በጣም ኳሊቲ የሆኑ እቃዎች ነው ያሉት መርጦ መኪናውን ይወስዳል። ለጆኒ አድርሱልኝ ፕሊዝ ፕሊዝ ፕሊዝ። የፈጠነ በቃ ሁላችሁም ኮፒ ሊንክ ሪፖስት አድርጋችሁ አድርሱ ፕሊዝ ፕሊዝ። ግሪን ኦን ዘ ዌይ አረንጓዴ ልማት በብዛት እያስገቡ ነው። አሁን ፋይቱ ሊጀምር 10 ደቂቃ ብቻ ይቀራል ማለት ነው። ለረጅም ጊዜ በጉጉት ስንጠብቆ የነበረው የኤምኤምኤ ፋይት፣ የቦክስ ፋይት እና የሞይታይ ፋይት 10 ደቂቃ ብቻ ይቀራል ማለት ነው። ፕሮግራሙ ውስጥ እየተጀመረ ይገኛል ማለት ነው። እኔ ጄሚ ነኝ። ትኩስና እውነተኛ የሆነውን ኢንፎርሜሽን ማን እንዳሸነፈ፣ ማን እንደመታው፣ ማን እንዳሸነፈ፣ እንዴት እንዳሸነፈ የሚለው መረጃ ዝርዝር መረጃውን ከስር እምለቅላችሁ ይሆናል ማለት ነው። ስለዚህ በደንብ ኮፒ ሊንክ ሪፖስት ሼር እያደረጋችሁ ተከታተሉ ማለት ነው። 300 ሺህ የፈጠነ ነገ የ300 ሺውን እናከብራለን። ለፊት መታየት ብቻ ፌሶፍ ነገ ስትገቡ ነገ ወደ ሜዳው ትገባላችሁ። ተጀመረ ይላችኋል። ተጀመረ ይላችኋል። ፋይናል ታይም ላይ ደርሰናል። እስኪ አያምርም ቫይቡ 3 ወር ሙሉ ስናቀሳስር ቆይተን ነበር። ዛሬ ግን ይሄው ተጀምሯል። ባለፈው ጊዜ ጌታቸው ምን ብሎ ነበር? እማጠብቁት የሚገርም ነገር ነው የምታዩት ብሎ ነበር። የተባለው አልቀረም። በጣም ነው የሚያምረው። ቫይቡ በጣም ያምራል። እንዲሁም ደግሞ ፋይተሮችም ገብተዋል ማለት ነው። በርካታ እንግዶች እየገቡ ይገኛሉ። የማን ደጋፊ ናችሁ? ማን ያሸንፋል? በነገራችን ላይ እዚህ መድረክ ላይ የሚወጡ በሙሉ ማለት ነው አሸናፊዎች ናቸው። ምክንያቱም እዚህ መድረክ ላይ መገኘት ቀልድ አይደለም። በጣም ብዙ ስራ ስለሚጠበቅ ማለት ነው። ለሁላቸውም ለፋይተሮች ማለት ነው ጉድ ላክ ማለት ፈልጋለሁ። መልካም እድል፣ መልካም ሁሉ ይጠማችሁ። የኔ ፋሚሊዎች አብራችሁ ቆዩ። ሪፖስት፣ ኮፒ ሊንክ፣ ሼር ማድረጋችሁ ግን እንዳትረሱ። ቦታውን ግን ሬት አድርጉት። ቴንክ ዩ ጋይስ። ታይታን አግኝተነዋል። የመጨረሻ ኢንተርቪው ነው ከፋይቱ በፊት ማለት ነው። እስኪ መጨረሻ ቃል ምን እየተሰማ ነው? ቢሳት ደስታ ጉጉት ላይ አልደርስ ብሎ ነበር። ትንሽ አስቸግሮ ነበርና አሁን ደርሶልናል። ምንድነው እንድትጓጓ ያደረገክ? ያው እንግዲህ የለፋንበትን ስለሆነ የተሻለን መሆናችንን ለማሳየት ስለምፈልግ ያው ለዛ ነው። የመጨረሻ የምታስተላልፍለት መልእክት ለተጋጣሚ? ያው ዛሬ በደንብ አኝክ ብየዋለሁ። በደንብ ብላ። በደንብ እንጂ ነው አኝክ። ጆ ነገ ስለሚያስቸግረው ያው በደንብ አኝክ። እቺ ነው የመጨረሻ ቃል። ጉድ ላክ። ቴንክ ዩ ጋይስ። ፋሲካን አግኝተናታል። ኢቲኤፍሲ 3 ላይ ከሚጠበቁ ፋይተሮች በሴቶች ከነዛራ በኋላ ፋሲካ ከጃኒ ጋር እየተባለ ነውና ጃኒ ምን አለችሽ? ቀደም ሲል ኢንተርቪው አድርጊያት እገላታለሁ
ስትል ነበርና ፋሲካዬ ለዚህ ምላሽ ምንድነው? እኔ ብቻዋን አልገጥማትም ከነ ፎሎወሮቿ ካልሆነ ወይኔ ጃይ ሰምተሻል? የእውነት ግን ኢቲኤፍሲ ላይ እንጠብቃችሁ እስቲ ቢቢልሲ አይታወቅም። ፈቃደኛ ከሆነች እሷ ፈቃደኛ ነች። ኮች እንደሆነች ታውቃለች። በዚህ ልክ እንዴት ልደፍር ቻለች ብለሽ ታስቢያለሽ? እንግዲህ ጆኒ ነው የልብ የሰጣት እና ይወጣ ግን አብራችሁ ብትገቡ ምን ይፈጠር ይመስልሻል? ያው ትሞታለች። ሟች ነሽ ተብለሻል። በእጄ ነፍስ ይጠፋል። እሱ ብቻ ሳይሆን ማለት ጃኒ ጆኒን ብላ 2 ሚሊዮን ብር አለች አይደል? እኔ ፋሲካን ብዬ 5 ሚሊዮን ብር መድባለሁ። ክርስቶስን አንቺ ደፍረሽ ወደ ሪንግ ግቢ፣ ፋስቴታን ብዬ እኔ 5 ሚሊዮን ጃይ ተነቀሽማ እንደተንዳቀር ንገራት መድኃኒዓለም። ፕሪዲክሽናችን እንደቀጠለ ነው። አሁን ቦክሲንግ ላይ ደርሰናል። ቦክሲንግ ላይ 4 ጨዋታዎች አሉ። 4ቱን እንገምታለን ማለት ነው። 11ዱንም ለገመተ ሰው 5000 ብር ለአንድ ሰው ሸልማለሁ ማለት ነው። እንቀጥል። ደሳለኝ ቨርሰስ ሱራፌል። ሱራፌልን ሲደባደብ አይቼዋለሁ። ደሳለኝን አይቼዋለሁ። ደሳለኝ የሚባል ስብስብ ማለት ነው። ደሳለኝ የሚባል ስብስብ ትዝ የሚለኝ ማለት ነው ድሮ ከለውጡ በፊት የሆነ እኛ ሰፈር ያለ የሆነ ደሳለኝ የሚባል ልጅ ነበር ማለት እና ቀበሌ መታወቂያ ሊቀበል ሄዶ በሆነ ምክንያት እምቢ አሉት። ከዛ በቃ የሌለ ጓ ብሎ ማለት ነው እዛ ውስጥ ባካችሁ ምናምን ብሎ በቃ እዛ ቀበሌ የምትሉትን ነገር ብሎ ወጣ። ልክ ሲወጣ የቀበሌው አስተዳዳሪ ወጣና ዶስ አለኝ ኮፋህ እንዴ አለ። ደሳለኝ የሚባል ሰው ብቻ እሺ ሱራፌል ያሸንፍ። እሺ ሃይማኖት ቨርሰስ አብርሃም ብቻ ዘሬ ቨርሰስ ዋናው እንትን ማለት ነው። አይ ፊል ላይክ ሁላችን እንትና ታይሰን ግራ አጋቢ ሰው ሆነ። እንግዲህ ምን እናድርግሽ? ታይሰን በጣም ግራ የሚያጋባ ሰው ሆነ። ዱነግ ነው አለን እሺ አለ። ከዛ በኋላ ደግሞ ከሷ አፍ ውስጥ በራሱ አፍ በጎማ አድርጎ ሲስብ ዛስናት ዱነግ ያ ዱነግ አይደለም። ያስ ጀስት ኢዩ ግሮስ የኩቺ መንፈስ የተወጋ ይሁን። አብርሃም ያሸንፋል። እሺ እሱ ባለው ቨርሰስ ቢኒያም። እሱ ባለውና ባይዘው ፎቶአቸውን ካያችሁት እሱ ባለውና ሀብታሙ ሞይታይ ላይ የሚጣላው ሰውዬ ይመሳሰላሉ። ህይወት የደበደባቸው አይነት ሰዎች ይመስላሉ ሲታዩ ማለት ነው። ዝም ብለው ከቦክሱ በፊት ህይወት የደበደባቸው አይነት ይመስላሉ። አይ ፊል ላይክ እሱ ባለው የሚያሸንፍ ይመስለኛል። ቢኒያምም ግን አሪፍ ሰው ናት። መስፍን ቨርሰስ አቤኔዘር። ይኸውላችሁ እኔ ፓሽን በጣም የማደንቅ ሰው ነኝ። ማይዘው ፓሽን በጣም ነው የምወደው እና የመስፍንን ቪዲዮ ሄዳችሁ ካያችሁት ኦልሞስት ግማሹ ማለት ነው ላቡን ሲጨምቅ ነው። መስፍኔ በቃ ላብ እንደመጭመቅ ደግሞ ደስ የሚለው ነገር የለም ባይዘው ትላ። ስለዚህ መስፍን እሰጣለሁ ማለት ነው። ቲክቶከሮች እንደምታውቁት ሚሊዮን ብሮችን እያስያዙ እንግዲህ ለኤምኤምኤው ፋይት ቁማር እየመደቡ ይገኛሉ። እኔ ግን ሚሊዮን ብሮች ቢኖረኝ ምን እንደማደርግ ልንገራችሁ። ከዛ ባለፈም እናንተ ሚሊዮን ብሮች ቢኖራችሁ ምንድነው የምታደርጉት? እኔ ቤቴ ማለት ነው የኤምኤምኤ እና የኪክ ቦክሲንግ ስቱዲዮ ያለው ቤት የምገዛ ይሆናል። ቤት ብቻ አይደለም የገበያ ማዕከል ማለት ነው። ምን እንደሆነ አሳያችኋለሁ። አዎ አሚባራ በአዲስ አበባ ከወዳጅነት ፓርክ ፊት ለፊት ላይ እጅግ ዘመናዊ የተባለ የገበያ ማዕከል እየገነባ የሚገኝ ሲሆን ታዲያ ግብይትንና ዘመናዊ ኑሮን በአንድ ላይ የያዘው አሚባራ ፕሮፐርቲስ እጅግ በተመጣጣኝ ዋጋ በካሬ ከ200,000 ብር ጀምሮ እንደዚህ ቅንጡ የገበያ ማዕከልን ለናንተ አቅርቦላችኋል። በነገራችን ላይ ቅንጡነትን በንግግር ብቻ ሳይሆን በዓለም አቀፍ ደረጃ እጅግ የተዋጣለት የገበያ ማዕከል የሚሆነው ይህ ሱቅ ፍራንቻይዝ የሆኑ ትልልቅ ዓለም አቀፍ ብራንዶች እዚህ ሱቅ ውስጥ ይገባሉ። አይስ ስኬቲንግ፣ የኤምኤምኤ እና ኪክ ቦክሲንግ ስቱዲዮ፣ ጂም፣ ዋና ገንዳ እንደዚሁም ደግሞ ሁሉንም አይነት የቅንጦት ሁኔታዎችንም በውስጡ የያዘ መሆኑ ተመራጭ አድርጎታል። ታዲያ ይህንን ሞል ሳይቀደሙ እዚህ ጋር ባስቀመጥኩት ስልክ ቁጥር በመደወል አሊያም ደግሞ ወዳጅነት ፊት ለፊት ባለው አሚባራ ፕሮፐርቲስ በአካል በመሄድ ጎብኝታችሁ መግዛት ትችላላችሁ።